እንግዲህ ዛሬ የወሊድ መከላከያ ላወራላችሁ ነው። ሴቶች ምን አይነት አደጋ ውስጥ እንዳላችሁ የወሊድ መከላከያ ልነግራችሁ ነው። በመጀመሪያ ደረጃ የወለዳችሁም ያልወለዳችሁም መስማት ስላለባችሁ ሁለታችሁም በደንብ ስሙት። የማይቆጫችሁ ነገርና ዘመናችሁን የምታስታውሱኝን ነገር እያወቃችሁ ከገባችሁበት ወይንም አሁን ካላችሁበት መውጣት ስላለባችሁ በጣም ራሳችሁን ጠብቁ፣ አዳምጡ። የክንድ የምትቀበሩ እዚህ ላይ አላችሁ። ሉፕ ማህፀን የምታስገቡ ሴቶች አላችሁ። መርፌ የምንጠቀም ሴቶች አለን። እንደገና የተለያየ ታብሌቶች የምንጠቀም ሴቶች አለን። እንትናችን እንደፈለግነው አድርገን ራሳችን ከልጅ መከላከል የተለያየ መድኃኒቶችን እንወስዳለን አይደል? ስለዚህ መድኃኒቶቹ ምንድነው ሳይድ ኢፌክት ያላቸው? እውነት ዶክተሮቹ ይህን ችግር ይነግሩናል ወይ? እውነት ይህንን እየተባባሰ የመጣውን የሴቶች የማህፀንም የክንድም ችግር ይሁን የእኛ የመከላከያ የምንወስደው ችግር እውነት ከችግሩ ትክክለኛው ምን እንደሚያመጣ ይነግሩናል ወይ? እኔ አንዳንዴ በጣም ነው የሚያስጨንቀኝ። ምክንያቱም ሁሉ እህቶቻችን ላይ ተመሳሳይ ችግር የምናየው ነገር አለ። ለምሳሌ እዚህ ላይ የሚያስቀብሩ ከሆነ አንድ እጃችን ለብቻ ተለይቶ ያብጣል። ይሄ ክንዳችን ለብቻ ተለይቶ ያብጣል። እብጠት አለው። ፔሬድ የማይፈሰን አለ። በዛ ላይ ለረጅም ጊዜ ውስጣችን ስናቆየው የመበስበስ ባህሪ ያለው። እግራችን ይንጠለጠላል። አንድ እግራችን በተቀበረው በኩል ብቻ አንድ እግራችን ይንጠለጠላል። አንድ እጃችን ይንጠለጠላል። ከተፈጥሯችን የተለየ ክብደት ያለው ወደዛኛው ሎድ ነው የሚያመዝነው። ወደ ተቀበረበት እግራችንም እጃችንም ያመዝናል። በደንብ ሌሎች ሴቶች ኮሜንት እያደረጋችሁ ለሴቶቹ በደንብ አስረዱ። መድኃኒቱ እንደየሰው ሆርሞን የተለያየ ባህሪ ነው የሚያሳየው። ሁል ጊዜ ያለ መጽዳት ፔሬድ መሆን፣ ሁል ጊዜ መነጫነጭ፣ ትዳርን እስከ መፍታት መድረስ፣ ባህሪ መቀየር፣ ልጆች ማመነጫጨቅ፣ አለመመቸት፣ ምቾት አለመሰማት፣ ራስ ምታት፣ ማዞር፣ ደም ማነስ፣ ቁርጠት፣ ሆድ መንፋት፣ የፔሬዳችን ሁሉ ይሰበሰብና ሆዳችን ውስጥ የመከመር፣ ሌሎቻችን ማጅራት የማውጣት፣ ሰውነታችን ያላግባብ ከመጠን በላይ የራሳችን ያልሆነ ከላይ ያለን ኩፍ ያሉ ሰውነቶች፣ ሌላ የሆነ የተጨመረ የተደረበብን ብርድ ልብስ የሚመስል የማያምር ያኮፈኮፈ ሰውነት። እነዚህ ሁሉ መድኃኒቶች ምን አይነት ሳይድ ኢፌክት እንዳላቸው እና በጣም ብዙ የተለያየ አለርጂ፣ የማሳከክ ኢንፌክሽን፣ ሴቶች የማህፀን ሽታ ማምጣት፣ ውስጡ ያለው በማህፀናችሁ ያስቀበራችሁት መበስበስ፣ ሲወጣ አይታችሁት ከሆነ ደም ነው ይዞ የሚወጣው። ቋጥሮ ካጠገቡ ውሃ የሚመስል ፊኛ የሚመስል ነገር ካጠገቡ ይወጣል። እዛው ማህፀናችሁ ውስጥ የተቀበረበት ቦታ እንደዚህ ቋጠሩ በሚቋጠርበት ሰዓት እዚህ አካባቢ እንዲህ እምቡጥ ብሎ ኢንፌክሽን የሚፈጥር ነገር መስሎ ውሃ ይይዛል። እሱ ማህፀናችሁን የማሽተት የማግማት የማሳከክ ኢንፌክሽን የመፍጠር በጣም በጣም አስቸጋሪ ህይወታችንን የሚያመሰቃቅል። ወገብ ያማል፣ ትከሻችሁን ያማችኋል፣ እግራችሁን፣ ሙሉ ሰውነታችሁን ሙሉ ጤና ማሳጣት፣ ቤታችሁን መርሳት፣ የመርሳት ችግር አይምሯችሁ ላይ ስነ ልቦና፣ ስጋዊ፣ አካላዊ እያንዳንዳችን ህይወታችንን የሚያበላሸው መከላከያ ነው። ብዙ ጊዜ ሴቶች ማዲያት የማውጣት፣ ፊት የማበላሸት፣ የማጠቋቆር 3-4 አይነት መልክ ማውጣት፣ ጉብ የሚሉ መልኮች ፊታችንን ሆነ ሰውነታችን የማሳከክም አለው፣ አለርጂ ነገርም አለው። በተለያየ ጊዜ እንደሱ እየሆነ ይመጣል። 2-3 አይነት መልክ አለን እና ይህንን እውነት ያስተምራሉ ወይ ሲሰጡ? እውነት ተመርምረን ነው ወይ የሚስማማንን ነው ወይ የምንወስደው? እኛ ጋር ገና ስልጣኔ ይቀረዋል። መድኃኒት ስንወስድ የሆነ መድኃኒት ሲሰጠን ከደማችን ጋር የሚመሳሰለውን ነገር አንድ አይነት አመሳስለው ይሄ ላንቺ ይመችሻል፣ ላንቺ ደም የሚሆን ነው ብለው ምንም አይነት መድኃኒት አይሰጡንም። ዝም ብለው የፈለግነውን አይነት መከላከያ ነው የሚቀብሩብን።
እነዚህ ሁሉ ባህሪያቶች አላቸው። ስለዚህ እኛ የምንኖረው ለማን ነው? በጣም ኢምፖርታንት ነው። ለልጆቻችን ነው የምንኖረው አይደለም? ለልጆቻችን ስንኖር ከባለቤቶቻችን ጋር ቁጭ ብለን ማውራት መነጋገር አለብን። ምክንያቱም ባልና ሚስት ነን። ፍቅር የሚጣጣመው ፍቅራችን የሚደረጀው ተሳስበን እኔ ለሱ እሱ ለእኔ ስንኖር ብቻ ነው። እኔ እየተበላሸው ህይወቴም ሰውነቴም ስጋም አካላዊም ጠቅላላ እየተበላሸው መቼም ባለቤቴ ዝም ብሎ በዚህ ሁኔታ ውስጥ ችግር ውስጥ እያለን ግንኙነት ስናደርግ ብሎ እንደማያስጨንቁን እርግጠኛ ነን። ቁጭ ብለን ማውራት አለብን። ምን ማድረግ አለብን ወደሚለው በቀጣይ እኔ ቀጥልላችኋለሁ። ግን በጣም በህይወታችሁ ላይ ትልቅ እንቅፋት አደጋ መቼም የማንደግመው አደጋ ውስጥ እንዳለን እወቁ። ያገባችሁ ሴቶች የእውነቴን ነው የምላችሁ፣ ለልጆቻችሁ መኖር ስላለባችሁ ለልጆቻችሁ ኑሩ። አንድ ልጅ ወልዳችሁ መርፌ፣ መከላከያ፣ ሁሉንም አሁን የጠራናቸውን ነገሮች ትወስዳላችሁ። አንድ ወልዳችሁ ልጅ ከየት ይመጣል? ድጋሚ በጭራሽ አይመጣም፣ ሊመጣም አይችልም። ምንድነው? እስቲ ተመርመሪ፣ እንዲህ ይሆናል፣ ጊዜሽ አልፎ ነው፣ እንደዚህ ነው አይደለም። የምትጠቀሙት መከላከያ ሳይድ ኢፌክት አለው። ስለዚህ ብዙ ነገራችሁን ከአካላዊ ውጪ ከአይምሮዊ ውጪ መሃንነት ያመጣል። መሃንነት ያመጣል። የ72 ሰዓት ፒልስ የምትወስዱ ሰዎች የማህፀናችሁ ግድግዳ ሁሉ በጣም ኃይለኛ ደም ነው የሚፈሳው። አይታችሁ ከሆነ ግድግዳ ሁሉ ነው የማህፀናችሁ ግድግዳ ልጅ የመያዝ አቅሙን ሁሉ ነው የሚያፈራርሰው እሱ መድኃኒት። ግን ታውቁታላችሁ? ለምንድን ነው ባለሙያዎች ብዙ ጊዜ ወጥተው ምን አይነት ሳይድ ኢፌክት እንዳለው ምን እንዳለው ለምንድን ነው የማይናገሩት? አደገኛ ችግር ውስጥ ናችሁ። አደገኛ ህመም ውስጥ ናችሁ። ራሳችሁን የማታውቁ ሴቶች ለምንድን ነው ይሄ የተፈጠረው ብላችሁ ብዙ ጊዜ የባህሪ ለውጥ የምታሳዩ ቤት ውስጥ ትዳር እስከ መፍታት፣ ልጆች እስከ መበተን፣ ልጆቻችሁን እስከ መጥላት የምትደርሱ እናቶች ወዳችሁ አይደለም፣ እዚህ ችግር ውስጥ ናችሁ ያላችሁት። እስቲ ራሳችሁን ፈተሽ አድርጉና ምንድነው መጠቀም ያለብን? ከራሳችን ጋር የሚሄድ ነገር ምን ማድረግ አለብን? በሳይንስ ውስጥ መጠቀም አለብን ወይ? ለምንድን ነው ሴቶች እህቶቻችን መርፌ ከተወጉ በኋላ መከላከያ አድርገው እርግዝና የሚፈጠረው? ሙሉ ለሙሉ እርግጠኛ አይደሉም ማለት ነው በመድኃኒቱ። ይሄናል ሳይድ ኢፌክት ካለው ይሄናል እርግዝናን አሳልፎ መያዝ ከቻለ እኛን አለማበላሸቱ ምን ያህል እርግጠኛ ናችሁ? ስለዚህ እኔ በጣም እጨነቃለሁ፣ ብዙ የማያውቁ ሰዎች ስላሉ ማለት ነው። ማስተማርም አይፈልጉም መሰለኝ። ልጅ ብቻ መቅረቱን ነው እንጂ የምታውቁት ከልጅ ጀርባ እኛ ውስጥ ያለውን አደጋና ያግር ብዙም የምታውቁት አይመስለኝም። ብዙዎቻችን ወገባችንን ያመናል እንላለን፣ ጨጓራ ህመም እንላለን፣ እግራችን፣ ሆዳችን ቁርጠት፣ ጀርባ ምናምን፣ ሰውነቴ አበጠ፣ አሳከከኝ፣ ቡግር ወጣብኝ፣ ፊቴ ተበላሸ፣ ጭራ አለ፣ 2 አይነት መልክ አወጣው ምናምን፣ ፀጉሬ ሳሳ፣ ፀጉሬ ተበጣጠሰ። ብዙ ነገራችሁን እያናጋው ነው። ከተቻላችሁ ያስተማራችሁ ሰዎችን ደግሞ ከራሳቸው ጋር የሚሆነውን ነገር መርምራችሁ ብታደርጉ ጥሩ ነው። ይሄንን ግን ሄድበታለሁ፣ ምን መጠቀም እንዳለብን፣ ምን ማድረግ እንዳለብን። ትዳር ያላችሁ የሌላችሁ በጣም ስለሚጠቅማችሁ በደንብ አዳምጡትና ቀጣይ ደግሞ ምን ማድረግ እንዳለብን እናወራለን። ስለ ህይወታችን፣ ስለ ራሳችን ጤንነት ማዳመጥ ስላለብን መምጫ መንገዱን ማናቀው ስለሆነ መጠራጠር አለባችሁ። ለምንድን ነው ይሄ ምንድን ነው እያላችሁ እንድትጠራጠሩ ብዬ ነው። አመሰግናለሁ። በደንብ ሼር ኮፒ ሊንክ አድርጉ። ኮፒ ሊንክ ለምዶብን ነው። ሼር እና ዲዩት አድርጉ። በደንብ አስተላልፉ። ይመቻችሁ።